ዘፍጥረት ላይ ሰውን እንደ ምሳሌ እንፍጠራለን። ታዲያ እንዳንተ ነው ተፈጠረው አላህ እንዳንተ ነው ማለት ነው። እኛ አካላትን አናጸድቅማ። ስለዚህ ሰውን እንደ ምሳሌያችን እንደማርካችን እንዳራያችን እንፍጠር። ቆይ እንዳራያችን እንፍጠር ካለ በኋላ እዛው 28 ላይ መልስልሃል እኮ አላነበብከውም እንጂ ገዢነቱን ነው። እሺ ገዢ እንዲሆን ስልጣን ሰጠው እግዚአብሔር። መልኩ ባህሪው ምንድነው? ገዢ ነው በፍጥረታት ላይ። ስለዚህ ለአዳምና ለሔዋን ተዛ ምን ይሰጣቸዋል? በሰማይም በምድርም ያሉትን እንዲገዙ እግዚአብሔር በባህሪ የሚገዛውን በጸጋ እነሱ እንዲገዙ ስልጣን ሰጣቸው። ያንን ነው መልክ ያለው። መልክ ይሄ በመልክ ይገለጻል። ያ ገዢነቱ ቁጥር 28 ይመልሰዋል። አንድም ደግሞ ሶስቱን የግብረ ነፍስ ባህሪያትን የሚያመለክት ነው። ነፍስ አዋቂ ነች፣ ረቂቅ ነች፣ ማትያዝ፣ ማትታይ፣ ማትዳሰስ ነች። አምላካችን ረቂቅ፣ ማይታይ፣ ማይያዝ፣ ማይነካ እንደዚህ ግዙፍ አካል የሌለው ነው። ስለዚህ ሰው የነፍስና የስጋ ውጤት ነው አይደለ? ስለዚህ አምላካችን በአካል ሶስት ነው። ነፍስ ሶስት ግብረ ባህሪያት አሏት አይደለ? አዋቂ ነች። አምላካችን እውቀት ባህሪው ነው። እንደሆነ የሆነ ጭንቅላት እንደናንተ ማወቅ የሆነ ገንዘብ የሚያደርግ አይደለም። የናንተ እንደዛ ነው። ራሱ እሱ ሙሉ እውቀት ነው። አምላካችን ባህሪው ራሱ እውቀት ነው እንጂ የሆነ ሰዓት ላይ የሆነ ነገር ኦኬሽን አፕን ሲያደርግ የሚያውቅ አይደለም። የሆነ ነገር ሲፈጠር ማወቅ የሚለው ራሱ ፈጣሪ ሁሉን ያውቃል የሚለው ራሱ እንከን ያለበት አስተምሮ ነው። ባይዘ ሁሉን ያውቃል የሚለው ራሱ የፈጣሪን ባህሪ የሚገልጽ አይደለም። ራሱ እውቀት እኮ ነው። አወቀ የሚለው በራሱ የሆነ ነገር ጅማሬ ያለው ነገርን የሚጠቁም ስለሆነ ማለት ነው። ስለዚህ ነፍስ አዋቂ ነች። ፈጣሪ በባህሪው አዋቂ ነው። ታዲያ በዚህ ባንተ አስተሳሰብ ታዲያ ኢየሱስ አምላክ አይደለም ያልክ ነው። ኢየሱስ አምላክ አይደለም ያልክ እኮ ነው። ኦኬ አላህን ከኢየሱስ ጋር አነጻጽረው ነው። ስለዚህ ወንድማችን ከማን ጋር እያገናኘ ነው ማለት ነው? ኢየሱስ ሁለት እጅ አለው፣ አላህ ሁለት እጅ አለው። ኢየሱስ ሁለት እግር አለው፣ አላህ ሁለት እግር አለው። ኢየሱስ ሁለት አይን አለው፣ አላህ ሁለት አይን አለው። ኢየሱስ ሁለት ጆሮ አለው፣ አላህም ሁለት ጆሮ አለው። ስለዚህ ከኢየሱስ ጋር ያላህን ባት እኔ በምን እንደሚያምን አውቃለሁ። እሱ ችግር የለም። አሁን ኢየሱስን አስረዳ እስቲ አንተ አምላክነቱን እንግዲህ እዚህ ጋር ስለዚህ እንደዛ አገናኝተው ከሆነ ቴንኪው ብለን እንቀበላለን። እኛ አምላክ በባህሪው ነው ያለው። ክርስቶስ ደግሞ በስጋ የተገለጠ አምላክ ነው እንጂ አምላክ በባህሪው ያስቀድሞ ስጋን ከመዋሃዱ በፊት እንደዛ ነው ብለን አናምንም። እፎይ እንደና እንኳን ደህና መጣ። እንዴት አመሸህ? መስገኑ አንዳንድ ጥያቄዎችን እያየህን ራስ አለው የሚለውን መረጃ ሙስሊም ሆኖ የሚያመጣልህ የለም። አይን ለሚለው እጅ ለሚለው እግር ለሚለው ፊት ለሚለው መረጃ አለ። ራስ ግን ለሚለው የለም። እውቀት በሚለው እውቀት አለው። አላህ አዋቂ ነው ያውቃል። ግን ራስ አለው የሚለው እኔ ሙስሊም ነኝ መረጃ የሚያመጣልህ ሰው አለ ብዬ አላምንም። ኦኬ ስለዚህ የለውም ነው ይባላል፣ አለው ነው ይባላል። በግምት ልነግርህ አልችልም። አሁን እኔ ያለው ብዬ ብልህም መረጃ አላየሁም። እውቀት አለው ነው እንግዲህ በምንድነው እውቀት አለው? አሁን እንደዚህ አንዳንድ ነገር ከተነገረ ውጭ መጠየቁ አንዳንድ ጊዜ ወደ ፍልስፍና ሊወስድ ይችላል ብዬ አስባለሁ እንዳማኝ። አሪፍ። ነገር ግን የአካል ክፍሎች እንዳሉት ታምናለህ? አይን አሁን ብትል እኔ መረጃ እነግርሃለሁ። አይን እንዳለው የሚነግር እጅ እንዳለው ከቁርአን እነግርሃለሁ። እግር እንዳለ ከሐዲስ እነግርሃለሁ። ስለዚህ ሎክ እጅ አለው፣ አይን አለው፣ ባት አለው፣ እግር አለው፣ ጆሮ አለው፣ ፊት አለው የማንንም አይመስሉ እነኚህ ሁሉ እንዳሉት ታሰብታለህ አይደለ? ለይሰ ከሚስሊሂ ሸይ እዛው ቁርአን ላይ ይላል። ለይሰ ከሚስሊሂ ሸይ ይላል። ችግር የለውም ተስማማን በሱ። ስለዚህ ማንንም አይመስሉ አሉት አካላቶች ማለት ነው። ኦራይት ሰውን አይመስልም ማለት ነው። ያ አይመስልም፣ በቃ አይመስልም። እሱን ተስማማን። እነኚህን ካጸደቅ እግሩ እንደ አይኑ የሚያይበት ነው ወይንስ የሚሄድበት ነው? ኦኬ ቅድም የጠየቀው ጥያቄ ነበረ። በምን ነው የሚጽፈው ብለህ የጠየቀው ጥያቄ ማለት ነው። እሺ በእግሩ ነው የሚጽፈው በእጁ አልከኝ ብለህ ጠየቀው ልጁን ቅድም። እሺ ያን ቀለምን ሐዲስ ላይ የሚሉት ረሱላህ ሰለላሁ ዐለይሂ ወሰለም ቀለምን አዘዛት ነው የሚለው። ቀለምን እንድትጽፍ የሰው ልጅ አጀሉን ተወልዶ እንዲህ ይላል። ቀለም እስክርቢቶን
ወይም ቀለምን ጻፍ ያላት ኩን ፈየኩን በሚለው إذا أراد شيئا أن يقول له كن فيكون عند النجر بفلق جزي يزوال يا نجر يسرع له آدم عليه السلام آدم عليه السلام بجونه يسرعቸው አይ እሺ ወደዛ እንመጣለን ለሙሳ ተውራትን ጽፎ ነው የሰጠው አይደለም እሱ ጽፎ አይሰጥም ያው ከላይ ነው የሚመጣው መልአኩ ነው የሚያመጣው ጽፎ ሰጠውስ የሚለውን ተውራትን በእጆቼ ጽፎ ሰጠው ቢላስ ተውራት የተለየ ነው አራት ነገሮችን አላህ በእጁ ሰርቷል ጽፏል ተብሎ ይታመናል አንደኛ አርሽን ሁለተኛ አደምን ሶስተኛ እንትንን ተውራትን አንድ ደግሞ ነበረ አራት ነገሮችን እንደ እስልምና አላህ በእጆቹ ነው የሰራው ተብሎ ይታመናል መረጃ የለኝም ይፎይዋ ለተውራት ተጽፎ እንደወረደ ነው እንጂ አላህ ጻፈው የሚል ነው ያላቀም አለ በእጆቼ ጽፎ ሰጥቷል አደምና ሙሳ በተከራከሩበት ላይ ሙሳ አደም ምን ይለዋል መሰለ ላንተኮ አላህ ተውራትን በእጁ ጽፎ የሰጠህነ ብሎ ይለዋል አደም ሙሳን ማለት ነው ሐዲሱ እስራኤል የሚባል አለ ቁርአንና ሐዲስ ውጭ የሆነ በፊት የነበረ እዛ ላይ ሊኖር ይችላል እሱን ደግሞ እንደ ሙስሊም መጥላትም አንችልም ማመንም አንችልም አለ ብለን ያው እንደ ማንኛውም ሰው እንሰማዋለን መረጃ ከፈትልህ አሁን የእንትኑን የተውራቱን ጽፎት አላህ ነው የጻፈው የሚለውን ያ ሎክ ወንድማችን አለ ያ ኦኬ ይሰማል አንተ ያ ዋና አርጉመንታችን ምን መሰለ ስለዚህ አላህ እጆች አሉት እግሮች አሉት አይኖች አሉት አይደል አዎ ኦኬ እነኝን አጸደቅ ያልተገለጹትንስ እንዴት ነው የምታደርጉት ስላልተገለጹት እኔ አይመለከተኝም ኦኬ ስለዚህ ሰው ቢጠይቃችሁስ ምን ብሎ አለው ወይ ብሎ ቢጠይቃችሁ የተጠቀሰው ይሄ ነው የምንለው የለውም ነው የምትሉት አለው ነው የምትሉት መኖሩን አለመኖሩን ራሱ ነው የሚያውቀው የነገረን ግን ይሄንን ነው ጎበዝ ስለዚህ አላህ ጭንቅላት ይኖረው አይኖረው አታውቁም ዕውቀት አለው ጭንቅላት ይኖረው አይኖረው ግን እናንተ መናገር አትችሉም